ፓፓ በጣም የሚገርም ነገር ነው። የዛሬ ሳምንት ጸልየላ ነበር። በጭንገፋ በጣም ትቸገር ነበር እና ይሄ ጭንገፋ ደግሞ በምን ምክንያት እንደመጣ አንድ ደብተራ በሷ ላይ ይደግም ነበር በቤተሰቧ ጉዳይ እና ከዚህ ስትሽ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለ ነበር። አንድ ዕለት 9 ሰዓት አንድ ቄስ ሞቷል ብለው ለቅሶ ይሄዳሉ። የዛሬ ናቸው ይሰራል። አሁን ሞቷል አለች ደብተራ ራካባሺ ጋራዛ ካታጎ ለዚህ ሴት ተነብይላት ልጨንግቦብሻል ነው ያልኩት። በአንድ ደብተራ ምክንያት ነው እንደዚህ ይወሽ ደብተራው ይሞታል አልኩኝ። የሚሞትበትን ሰዓት ተናገርኩኝ። ባልኩበት ሰዓት ሞተ። ፓፓ 1 2 3 4 ጊዜ ይጨረግፋል። ምክንያቱም ምን እንደሆነ ታውቂያለሽ? ያ ደብተራ ነው አሁን እንዲሞት ጸልያለሁ። አሜን። ልተንብይ ወይ? ከዚህ ስትወጡ ሞተው ታገኛላችሁ። ፕሮፌሰር የምንናገረው ወንጌል የሚያባብል ቃል አይደለም። ኃይልን በመግለጥ እንናገራለን። እሺ ምንድነው ያው ራሱ መጀመሪያ ያው ዘመድ ነው። በዘመድ ምክንያት ነው እንደዚህ። ዘመድሽ ነው ያኔ ያንንም ዘመድሽ ነው ብዬ ነገርሽ ነበር። እሺ እኔ አላቅም ግን እነሱ የኔን ነገር አበላሹ። 4 ጊዜ እኔ እየፈለኩኝ አንዴ ወልጄን እንደውም ሆስፒታል የወጣው እና ለቅሶ እንሂድ አካሌ ሞቷል አሉኝ። እኔ ስመጣ ምልማይቼ ነው ለቅሶ እንሂድ ሲሉኝ ልማይቼ ነው የመጣሁት። አልሄድም አልኳቸው። ከዛ ባሁንም እንደዚሁ ለቅሶ አትሄጂም ሲሉኝ እኔ አልሄድም እናንተ ሄዱ አልኳቸው እና ሞተ። እኔ በሆነ አንቺ እዛ የሞተበት ቦታ ሄዳለሁ ጠላቴን ቀብሬ ነው የመጣሁት እያልኩ እየሳኩ መጣለሁ። ሌላ ምንድን ነው የሆነልሽ? ሌላው ደግሞ ፕሮሰስ ላይ ነበርኩኝና ከጀመርኩ ያው ትንሽ ቆይቻለሁ። ከዚህ ሳልወጣ 2 ቦታ ነበር ዝም ብዬ ፓስፖርት የሰጠሁት። ሁለቱም ደወሉልኝ ተታሸና ከዚህ ሳትወጡ ስልኮቻችሁን ከፍ አድርጉ። ከዚህ ሳትወጡ ታምራቶቻችሁ ትቀበላላችሁ። አሜን። ከዚህ ሳትወጡ ድንቆቻችሁ ትቀበላላችሁ። አሜን። ከዚህ ሳትወጡ አምላኬ ትላልቅ ታምራቶችን በሕይወታችሁ ላይ ያደርጋል። አሜን። ይሁንላችሁ። አሜን። የብዙ ሰው ፋይናንስ ይቀየራል። ስልኮቻችሁ አሁን ፋይናንሻል ታምራት እንዲቀበሉ አዛለሁ በኢየሱስ ስም። ስልክ ከዚህ ከመውጣትሽ በፊት ሲደውሉ ለስንት ጊዜ ነበር የዘገየው? ቆይቷል በቃ እና ለስንት ጊዜ? ወደ 2 ወር ምናምን ይሆናል። 2 ወር ያልተደወለ ስልክ 2 ወር የዘገየ ነገር። ከዛ እንደውም ራሳቸው ደውሉ ትታሹ ነው እንዴ ምን ሆነሽ ነው ምናምን አሉኝ። ኧረ ደነገጥኩኝ እንደዚህ ሲሉኝ። በስንት ጊዜ ውስጥ መሄድ ትፈልጊያለሽ? በዚህ 15 ቀን ተሻለ። ከዛ ቤት ገብቼ አኖይንት ጊዜ ነበር የሄድኩት። ገና የመጣሁት የዛለት ነው። እኔ መጥቼ አላውቅም። ቲክቶክ ላይ ነው የምከታተልክ። ከዛ በኋላ ስልኬን እንደገባው በቃ ቀባው ቤቱን ሁሉ በቃ ከውሃ ጋር ቀላቅዬ ቀባው። ከዛ በኋላ ሰዎች ራሱ ለኔ ያላቸው አመለካከቱላ ያ በቃ የማይደውሉልኝ ሁላ ነው የሚደውሉልኝ። ይችላል የናዝሬቱ ኢየሱስ። ለአንዲት ሰናይት የምትባል ሴት ውስጧ ለኔ ካልተነበየ እያለ አንቺ ነሽ ሰናይት ፊቱን ወደ እኔ አዙሬዋለሁ በልብሽ ትያለሽ። ለኔ ኦኬ ቲክቶክ ላይ ትከታተኛለሽ። ዛሬ ያንቺን በሮች አስከፍታ ፓስፖርትሽን እዚህ አድርጊዋል። አንቺ የት ነው መሄድ የምትፈልጊው? ቀላል ነው። ሁለታችሁ መውጣት ሆኑላችሁ። ከሁለታችሁ መካከል ደረጀ ተብሎ የሚጠራ ሰው የሚያቅሰው ማን ነው? የት ነው ያለው? አማኝ ያልሆኑ ሰዎችን እዛ ቤተሰብ አለ። አማኝ አይደሉም።
ትልቁ ያንቺ በር የተያዘው እነ ደረጀ ቤት ቢኮዝ አንድ ደብተራ አምጥተው ፎቶሽን ይዘው ሲያስደግሙብሽ ያለ ያ ሰው ነው ነገርሽን ያዘገየው። እነሱ ያንቺን ነገር በደብተራ ካዘገዩ እኔ እዚህ በእግዚአብሔር መንፈስ ሆኜ እናገራለሁ። ደጆችሽ ላይዘጉ ይከፈታል፣ ላይዘጉ ይከፈታል፣ ላይዘጉ ይከፈታል። ላይ ወደዚህ ተጋባይ በናዝሬቱ በኢየሱስ ስም እግሮቿን ፈትቻለሁ። በስንት ጊዜ ውስጥ መሄድ ትፈልጊያለሽ? በዚህ 15 ቀን ውስጥ በቃ በዚህ 15 ቀን መተሻለ 1 2 3 4 ጊዜ ይጨረግፋል። ምክንያቱም ምን እንደሆነ ታውቂያለሽ? ያ ደብተራ ነው አሁን እንዲሞት ጸልያለሁ። አሜን። እነዛ ቤተሰቦችሽን ታውቂያቸዋለሽ አይደል? ዓርብ ዕለት 9 ሰዓት አንድ ቄስ ሞቷል ብለው ለቅሶ ይሄዳሉ። የዛ ሌላ ምስክር አንድ ቄስ ሞቷል አርሚ ተሰብስበው ለቅሶ ቤት ሄዳሉ ሰዎች። ከዛ በኋላ ከሰባከን እኔ ምንም እነሱን አልከተልም። ዝም ብዬ ተኝቼ መኪና ውስጥ ከእነሱ ጋር መጣሁና እነሱ እንጀራ ሲበሉ እዛ ለቅሶ ቤት እኔ ግን ሌላ የጣፈጠ ነገር ይሰጠኝና እሱን በልቼ ከዛ አንድ ሰው ይመጣና ሽቶ ይሄ በጣም ውድ ሽቶ ነው አንቺ ነገርሽ ተቀይሯል ብሎ ይቀባኛል። ዛሬ ልክ ይዞኝ ነው ወደዚህ የመጣው። ለሚቀጥለው ዓርብ 9 ሰዓት እስኪደርስ የእሱ ሬሳ ከመሬት በታች ይሆናል። ሟርተኞች እንዲሳካላችሁ የምትጸልዩ ሰዎች ጸልዩ። እዚህ ቤት ሟርተኞች እንዲሞቱ ነው የምትጸልዩ። ሟርተኞች እንዲነቀሉ ነው የምትጸልዩ። ደጋሚዎች ከአፈር በታች እንዲሆኑ ነው የምትጸልዩ። በስህተት እናንተን የነኳችሁ፣ በስህተት እናንተን የገቧችሁ፣ በስህተት እናንተን ገብተው ወንበር ላይ የተቀመጡ ባለስልጣናት ከዚህ ቤት ስትወጡ እንዳታገኟቸው ጸልያለሁ። ከዚህ ቤት ስትወጡ ወንበራቸው ላይ እንዳይቀመጡ ጸልያለሁ። እግዚአብሔር የሚበድሏችሁን እንዲበድልላችሁ ጸልያለሁ። የሚዋጓችሁን እንዲዋጋላችሁ ጸልያለሁ። ማክሰኞ ዕለት አንድ ነገር ታደርጋለሽ። ማክሰኞ ዕለት ምስክርነት ይዘሽ ትመጫለሽ። በአንድ ቄስ ምክንያት እያለቀሱ ከሆነ እቤትሽ ጥሩ ጣፋጭ ምግብ ሰርተሽ ጌታን እያመሰገንሽ ከበላሽ በኋላ ዓርብ ገሳ ማክሰኞ ዕለት ወደዚህ ስፍራ ስለዛ ሰው ሞት ምስክርነት ይዘሽ ትመጫለሽ። እግዚአብሔር አምላክ በሮችሽን በኃይል ከፈተ። ከዚህ በኋላ ጭንገፋ አይሆንም፣ ጭንገፋ አይሆንም። ወይ ታደሰ ተብሎ የሚጠራ ሰው ታውቂያለሽ? ማን ነው? የባለቤቴ ወንድም ነው። ታደሰ አስቸግሯል። ጠንቋይ ቤት እየተሯሯጠ ኢየሱስ ያድናል። ጠላቶችሽ በፍጹም አይስቁም። 4 ልጆችን ስትወልጂ አይቻልም። 2 ወንድና 2 ሴት። እግዚአብሔር በርሽን ከፍቷል። ያንቺ የውጭ በር ተከፍቷል። እንጂ ሰስኔ